አባይ ይኖራሉ አሉ ለፈልገሻቸው ደላላ ልኮኝ ነበር ደላላ አዎ የቤት ሰራተኛ ይፈልጋሉ ብለውኝ ከአባይ ጋር በስልክ አውርቼ ነበር እሺ ግቢ የኔም ቤት አንድ ላናግርሽ ፈልጌ ነበር እሺ ጠጣሹ አይ አልጠጣሁትም በጣም ጨንቆኝ ነበር አንቺ ወልታ ብርጭቆ ታመጣለሽ የዛን የሆነ ነገር ስከትበት አይቼ ነበር ታውቆኝ ነበር ውሃው በጣም ነው የቀፈፈኝ እንዲህ ከሆነ እኔና አንቺ ሰላም ነን ያ ካልሆነ ግን ለፖሊስ እናገራለሁ ለፖሊስ እንድናገርብሽ ትፈልጊያለሽ እንዴ አልፈልግም እንደዛ እንዲሆን የማትፈልጊ ከሆነ አጠጫት ያልኩሽ ታጠጫታለሽ ሁሉም ነገር ሰላም ይሆናል ያ ካልሆነ ግን የእስር ቤቱ አጠጫለሽ ሰምተሽኛል የምትው ጉዳይ አይደለም እሷ ማለት ለኔ የሄርሙዝ ወሽመጤ ነች ነገሮችን ማስተላለፍበት ዋነኛ መስመሬ ዋነኛ ድልድይ ዋነኛ የባህር ሰርጤ ነች ገብቶሻል አይደለ ስለዚህ እንዲህ ማለት ፈጽሞ አትችይም ያልኩሽን ነገር ታደርጊያለሽ ተግባብተናል እሺ አልኩኩ ይሄን የምሰጥሽን መጠጥ አጠጣሻት ማለት ለኔ እንደፈለኩቱና እንድትገዛልኝና እንድታገለግለኝ ያደርጋታል ያ ሆነ ማለት ደግሞ እኔም እንደፈለኩ ሆናለሁ አንቺም ይፈለግ እንደምንሽ ሰላም ነሽ ቁጭ በይ ለጊዜው ሶፋ ላይ ነው የምትቀመጪው እሺ ግን ከተቀጠርሽ በኋላ የት እንደምትቀመጪ ታውቂያለሽ ምን ላይ ዱካ ላይ ነው ወይም ደግሞ መሬት ነው ምን ነው እንደናሽ ታውቁ ፀሐይ ትባላለች ታውቀ ነበር በአንድ ወቅት አንቺ የተቀመጥሽበት ዱካ ላይ ነበር የተቀመጠችው ዛሬ የቤቱ ባለቤት ሆነች እንደሷ የቤቱ ባለቤት መሆን ትፈልጊያለሽ የምትፈልጊ ከሆነ ያሰርሽን ልጅ በገላሽ አማለሽ የራስሽ ማለት ትችላለሽ ለካ አንድ ልጅ ነው መድኃኒት እንድትሆኝልኝ እባክሽን ልጅ ፈውሽኝ ምን አድርጌ ነው ማድረግ ይችን ነቀርሳ ነቅለሽ ትለሽ ነው እየቷን አሁን ፊት ለፊት ቆማ ስትመናቀር የነበረችውን ነቀርሳ ነው እሷን ነቅለሽ ጣይልኝ የልጁ ሚስት ነው ነቀርሳ ብለው የሚጠሩት ከሆነች ምን ላድርግ እንዴ የወዲት አሰሪ አቶ በረከት የወይዘሮ ቅድስት ባለቤት የወዲት ያን ነገር እንዳትጠጣ ብትከላከልም ነገር ግን የወዲትን ይሄንን እንድትጠጣው ካላገሽኝ እኔ አሳልፌ አንቺን ለፖሊስ ሰጥሻለሁ ያንቺን ሚስጥር ወይም ደግሞ የሰራሽውን ወንጀል በሙሉ አውቃለሁ ሚስጥርሽ ደርሼበታለሁ ስለዚህ አሳልፌ ለፖሊስ ከምሰጥሽ ከማሳስርሽ ይሄንን ውሃ እንድጠጣ እርጅኝ አሁን እሷ ልጠጣ አልቻለችም ቅድስትም እንደድሮው ሳትሆን ስለነቃች ገና ስታየው ቀፏት ጠጁ እያላት ለመጠጣት ከብዷት ነበረ ያለፈው ክፍል ያለቀው አሁንስ የወዲት ፈርታ ልታጠጣ ትችላለች ነገር ግን እሷን ለመርዳት እየደከመች ነበር የወዲት የቀድሞ ባለቤትሽን በሱ በኩል ነው ማግኘት የምንችለው እሱ ነው ቦታውን ያለበትን የሚያውቀው እያለች አሁን ቅድስትና የወዲት እህትና ወይም ደግሞ ጓደኛሞች ሆነዋል እጅግ በጣም ተግባብተው ነበር ነገር ግን አቶ በረከት ነገሩን እያበላሸው ነው የወዲት በፍርሃት እንድትጠጣ ታደርጋት ይሆን ወይስ ብታሰርም ልታሰር እንጂ በፍጹም ይሄን አላደርግም ተመልሳ ይች ሰው ራሷን ስታ የቀድሞ ባለቤቷን እናትን ማሰቃየት ራሷንም ደግሞ ባለቤቷንም እንድትረሳ ከማደርግ እኔ ብታሰር ይሻላል ትል ይሆን እስኪ ቪዲዮውን እስከ መጨረሻው አብረን እንከታተለው ሰላም ጤና ይስጥልኝ ውድና የተከበራችሁ በመላው ዓለም ያላችሁ ቤተሰቦቻችን እግዚአብሔር ይመስገን ደህና ነኝ የእናት ግፍ ድራማ ክፍል 64ን አብረን እናያለን የባለፈው ክፍል አቶ በረከት ወይዘሮ ቅድስትን ከዛ በሚያምንበት በምናምኑ የሆነ ነገር አስደግሞ አምጥቶ ውሃ አምጪ በማለት ብርጭቆ ላይ ጨምሮ ጠጩ እያላት እያለ እሷም ለመጠጣት እጅግ የቀፈፋት ለምንድነው ማጠጩ እየተባባሉ አይን አይኑን እያየች እሷም እሱም ተፋጠው እያለ ነበር ቪዲዮ ያለቀው ቀጣዩ ክፍል ሲጨምር አይተው ነበርና ልጠጣው ስትል ሩጣ መታ የኔም ቤት ነይ አንዴ ውጭ ላናግረሽ እፈልግሻለሁ በማለት እንዳትጠጣው አስቆማታለች እሷም እሺ ብላ ተጠራጥራ ነበርና ወደት ተከትላ ትወጣለች ተመስገን ነው ያን ውሃ ሳትጠጣው ትቀራለች ምንም እንኳን ንጹህ ውሃ ባይሆን ነገር ግን እሷም ወደ ራሷ ተመልሳ ስለነበረ እንደበፊቱ እንደፈለገው ልትጠጣለት አልነበረም ስታየው ገና ቀፏት ነበርና አልጠጣችም እሷም ሩጣ ነበረ የኔም ቤቱ ላሩጣ ነይ እፈልግሻለሁ ብላ ይዛት ወጣችሁ ወደ ውጪ ጠጣሹ እንዴ የሆነ ነገር ሲጨምርበት አይቻለው ስትላት ኧረ እኔም ቀፎኝ ነበር አልጠጣሁትም ልክ እንደ እህት ወይም ደግሞ እንደ ጓደኛሞች ነው አሁን የወዲትና ቅድስት እጅግ ደስ የሚል ነገር ላይ ናቸው ነገር ግን በረከት የወዲትን እያስገድዳት ይገኛል ይሄን ነው እንዲጠጣው ካላደረግሽ በስተቀር አንቺን አሳልፌ ለፖሊስ ሰጥሻለሁ እያለ እያስገድዳት ነው ወይዘሮ ወርቄም ሳይወዱ በግዳቸው
ፀሐይን ከልጃቸው ጋር እንዲጋቡ አድርገዋል። ልጃቸው እሷን ካልፈለግሻት እኔ አብሬ ከእሷ ጋር ከቤት እወጣለሁ፣ ቤትሽን እለቃለሁ ስላላቸው ሳይወዱ በግዳቸው እንዲጋቡ ሆኗል። አዲስም ሰራተኛ ወደ ቤታቸው መታ ደላላ ልኮኝ ነው በማለት ፀሐይ ከፍታላት ስትገባ ያላሉት ነገር አልነበረም። ወይዘሮ ወርቄ ሶፋ ላይ ተቀምጣ ሲያገኟት ለዛሬ ተቀመጪ፣ ከተቀጠርሽ በኋላ ግን በጭራሽ እዚህ ልትቀመጪ አትችይም፣ መሬት ላይ ወይም ትንሽዬ ዱካ ላይ። ፀሐይ በአንድ ወቅት እንዳንቺ እንደዚህ ቅብላ የምትሰራ ሰው ነበረች። አሁን እንደምታያት የልጅ ባለቤቱና የቤቱ ባለቤት ሆናለች። እንዳንቺ ነበር እዚህ ቤት ሹክክ ብላ ገብታ ዛሬ ላይ እንደዚህ እባክሽኝ ይህችን ልጅ ከህይወቴ እንድትወጣ እርጅኝ፣ አግዥኝ ማለት ጀምረዋል። አዲስ የመጣቸውም እሳቸው እንደዚህ እያሉኝ ነው እና ጆሮ እንዲጠባላቸው ፈልገዋል። ከአንቺ መሰሞን ወደ እሳቸው እንዲወስድ፣ አንቺስ ከእሳቸው መሰሞን እንዳመጣች ትፈልጊያለሽ። በዛው ላይ በተመጣጣኝ አንቺም ትከፍኛለሽ። እኔ ሰርቼ ቤተሰብ መለወጥ ነው የምፈልገው። ስለዚህ ከአንቺም ከእሳቸውም ገንዘብ እፈልጋለሁ ትላለች። አዲስ የመጣችዋ ልጅ መድኃኒት ነው ስሟ። እንደ ስምሽ መድኃኒት ሁኝና ይችን ልጅ ከህይወቴ እንድትወጣ አግዥኝ እየተባለች ነው። እሷም ገንዘብ ነው የምፈልገው ከሁለታችሁም፣ ስለዚህ የተባልኩትን እሰራለሁ በማለት ለፀሐይ ተናግራለች። ፀሐይ እኔ ምንም የምፈልገው ነገር የለኝም፣ ምንም የምታመላልሽን ወሬ አልፈልግም ብላታለች። ግን የምርሽን ነው እንደዚህ ያልሽው ስትላት ፀሐይ አዎ እኔ ገንዘብ ነው የምፈልገው፣ ሰርቼ ቤተሰብ መለወጥ ነው፣ አድርግ ያሉኝን አድርጋለሁ ብላለች መድኃኒት። እንዴት አድርጋ ነው ለወይዘሮ ወርቄ መድኃኒት ሆና ፀሐይን ከህይወታቸው የምታወጣላቸው? ልጃቸው ፀሐይን ይወዳታል፣ ይፈልጋታል። በቃ ካሁን በኋላ ፈጽሞ መለያየት አይችሉም። አንቺ ካልፈለግሽ ከቤትሽ እወጣለሁ ብሎ ቆርጦ ነበር። ነገር ግን ጥለኝ ከምትሄድ ተስማምቻለሁ ብላ ነው ወይዘሮ ወርቄ ያስቀረችው። በዚህ ጋር እናቶ በረከትና ወይዘሮ ቅድስት ዮዲት ልክ እንደ እህት ወይም እንደ ጓደኛ፣ እንደ ጥሩ ጓደኛ፣ እንደ መልካም ጓደኛ ሆና ቅድስትን መርዳት ላይ ነበረች። ነገር ግን በረከት አሳልፌ ለፖሊስ ከምሰጥሽ በፊት አጠጫት እያላት ነው። ዮዲት ከምታሰር አሳልፎ ለፖሊስ ከሚሰጠኝ እሷ ብትጠጣው ይሻላል ብላ ጨክና ታጠጣት ይሆን ወይስ እኔ ብታሰር ይሻላል ትል ይሆን? እሱን እንግዲህ በቀጣይ የምናይ ይሆናል። እኔ ይሄን ነገር ከጠጣችሁ ነው እንደፈለኩ የምሆነው፣ ህይወቴንም የምመራው፣ እሷም እንደፈለኩ የማስከረክራት፣ እንደፈለኩ የምትታዘዝልኝ። ስለዚህ ይሄን ነገር ልታደርጊ ግድ ይልሻል። ይህን ነገር ካላጠጣሻት አንቺ የእስር ቤትን ውሃ ትጠጫለሽ እያላት ነበረ። አደርገዋለሁ በቃ ያልከኝን አድርጋለሁ ብላለች። ላፏ ነው ወይስ ከልቧ አድርገው ይሆን ዮዲት? እሱን እንግዲህ በቀጣይ የምናይ ይሆናል። ለዛሬ ግን የእናት ግፍ ድራማ ክፍል 64 ይህን ይመስል ነበረ። እናም ደግሞ እንኳን ለብርሃነ ትንሣኤው አደረሳችሁ። በመላው ዓለም ያላችሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ እያልኩኝ ለተወሰነ ቀናት የተለያይተን ስለቆየንም እንዴት ናችሁ? እንኳንም ለብርሃነ ትንሣኤው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤው በሰላም አደረሳችሁ እያልኩኝ እና ሰላምታዬን እዚህ ላይ ይበቃኛል። ደግሞ አዲስ የሆናችሁ ቪዲዮንም ላይክ አድርጉት፣ የደወል ምልክቷን እየነካችሁ ጫን እያላችሁ ቤተሰቡን እላለሁ። አመሰግናለሁ። እናም ካቆምንበት ቪዲዮውን ደግሞ ካቆምንበት ከክፍል 62 ላይ ነበር ያቆምነው። አሁን በተከታታይ የማቀርብ ይሆናል። ክፍል 63ንም 64ንም 65ንም በተከታታይ አቀርባለሁ ማለት ነው። ላላየ ነው ላልተከታተል ነው ወይም ደግሞ በቻናሌ ላይ ስላልተለቀቀ በተከታታይ ልለቃቸው ወይም ደግሞ ልሰራቸው እችላለሁ። እናም አመሰግናለሁ።